ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ላላችሁ የተከበራችሁ ተመልካቾቻችን፣ ከቀዳሚ መረጃ የዕለቱን ለእናንተ የመረጥነው መረጃ ይዘን ቀርበናል። አብራችሁን ቆዩ። በመካከለኛው ምስራቅ ውስጥ ያለው ጦርነት በከረረበት በዚህ ወቅት ኢራን በርካታ ሚሳኤሎችና የሻሄድ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለ ዋሻ የሚያሳይ ተንቀሳቃሽ ምስል ይፋ አደረገች። በመንግስት መገናኛ ብዙሃን የወጣው ይህ ተንቀሳቃሽ ምስል ረጅም በሆኑ የኮንክሪት ዋሻዎች ውስጥ በረድፍ የተሰደሩ የሮኬት መተኮሻዎችና ሰው አልባ አውሮፕላኖችን ያሳያል። ይህም ኢራን እነዚህን የጦር መሳሪያዎች በዝቅተኛ ወጪና በፍጥነት በብዛት የማምረት አቅም እንዳላት ጠላቶቼ ለምትላቸው ሀገራት ለማሳየት የተጠቀመችው ስትራቴጂ ተደርጎ ተወስዷል። ተንቀሳቃሽ ምስሉ መጨረሻ የሌላቸው በሚመስሉ ዋሻዎች ውስጥ የተከማቹ የሻሃድ 136 ድሮኖችና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎችን ያሳያል። ኢራን በሀገር ውስጥ ድሮን ለመስራት የምታመርተው የማምረቻ ዋጋ ከ$20,000 እስከ $50,000 እንደሆነም ይነገራል። በነገው ዕለት በአዲስ አበባ መስቀል አደባባይ የሚከወነው ታላቁ የኢፍጣር መርሃ ግብር ይካሄዳል። በዚህ ምክንያት መንገዶች ለተሽከርካሪዎች ዝግ እንደሚደረጉ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። እነዚህም መንገዶች ከመገናኛ ወደ መስቀል አደባባይ በሚወስደው መንገድ ቅዱስ ዑራኤል ቤተክርስቲያን፣ ከወሎ ሰፈር ወደ መስቀል አደባባይ ኦሎምፒያ ጋር፣ በጎተራ ወደ መስቀል አደባባይ ለሚመጡ አሽከርካሪዎች፣ ለከባድ መኪናዎች አጎና ሲኒማ ጋር፣ ለሌሎች ተሽከርካሪዎች ደግሞ ጥላሁን አደባባይ ጋር ዝግ ይደረጋል። ከጦር ኃይሎች በሜክሲኮ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች በተለምዶ አጠራሩ ክቡ ባንክ አካባቢ፣ ከፒያሳ በቸርችል ጎዳና ወደ መስቀል አደባባይ ለሚመጡ ሐራምቤ መብራት ላይ፣ ከ4 ኪሎ በውጭ ጉዳይ ወደ መስቀል አደባባይ ለሚመጡ ብሔራዊ ቤተ መንግስት መስቀለኛው ላይ፣ ከአዋሪ አካባቢ በካሳንቺስ ወደ መስቀል አደባባይ ለሚመጡ ኢንተርኮንቲኔንታል አካባቢ ከቀኑ 5 ሰዓት ጀምሮ የኢፍጣር ፕሮግራሙ እስከሚጠናቀቅበት ሰዓት ድረስ ዝግ ይደረጋሉ። በተገለጹት መንገዶች ላይ ለአጭርም ሆነ ለረጅም ሰዓታት ተሽከርካሪዎችን አቁሞ መሄድ ተከልክሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጠቅላላ ምርጫ ከ10,000 በላይ እጩዎችን መመዝገባቸውን ገለጸ። የቦርዱ ዋና ሰብሳቢ የሆኑት ወይዘሮ ሜላተወርቅ ኃይሉ የእጩዎች ምዝገባ ከጥር 1 ቀን ጀምሮ እስከ የካቲት 16 2018 ዓ.ም ሲከናወን መቆየቱን አስታውሰዋል። 10,934 እጩዎች ተመዝግበዋልም ብለዋል። ከእነዚህም ውስጥ ለሕዝብ ተወካዮች ምክር ቤት 2,098፣ ለክልል ምክር ቤት 8,736 የተመዘገቡ መሆናቸውን ዋና ሰብሳቢዋ ገልጸዋል። 2,760 ሴቶች፣ 8,174 ደግሞ ወንድ እጩዎች መሆናቸውንም አብራርተዋል። በዚህ የምዝገባ ሂደት በአጠቃላይ 47 የፖለቲካ ፓርቲዎች እጩዎቻቸውን ማስመዝገባቸውንም ገልጸዋል። በተያያዘ መረጃ ወደ 73 የግል ተወዳዳሪ እጩዎች መመዝገባቸውን የገለጹት ወይዘሮ ሜላተወርቅ ከእነዚህ መካከል 69 ወንዶች፣ 4ቱ ደግሞ ሴቶች መሆናቸውንም ተናግረዋል። በሌላ በኩል ከነገ ጀምሮ እስከ መጋቢት 28 ቀን 2018 ዓ.ም ድረስ የመራጮች ምዝገባ እንደሚካሄድም ጠቁመዋል። ለዚህም ቦርዱ ዝግጅቱን ማጠናቀቁንም ገልጸዋል። ምርጫ ቦርድ የምርጫ ቁሳቁስ ለማጓጓዝ ችግሮች እንዳጋጠሟቸው የገለጹት ለዚህም በተለይ የነዳጅና የትራንስፖርት ችግር እንዳጋጠማቸውም ተናግረዋል። ለምርጫ ቁሳቁስ ማጓጓዣ መላክ ያለባቸው ክልሎች መሆናቸውና ያላቀረቡላቸው ክልሎች እንዳሉም ገልጸዋል። የትራንስፖርት አቅርቦት፣ የነዳጅ አቅርቦት ችግር ገጥሞናልም ብለዋል። የጸጥታ ሁኔታ በተመለከተ በአንዳንድ አካባቢዎች በቢጫ በተመደቡ የምርጫ ጣቢያዎች ቁሳቁስ ለመላክ ችግሮች ያጋጠሙ መሆኑንም ገልጸዋል። ክቡራን ተመልካቾቻችን ለሰዓቱ የመራረጥናቸው መረጃዎች ይህን ይመስላሉ። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ። ታማኝና ቀዳሚ መረጃ ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎች ሰዎችም ታማኝ መረጃ እንዲደርሳቸው ላይክ እና ሼር በማድረግ አብራችሁን ሁኑ።